መጨረሻ ኪራ በፖሊስ ቁጥጥር ስር ዋለ። ጽናት፣ ምሩ፣ ናሆም በጣም ደነገጡ። ቅዱስ ሻንጣውን ይዞ መጣ፣ ደረሰለት። ለኪራ ጓደኝነት ማለት እጅጉን የሚከብድና እጅጉን ጥልቅ ስሜት ነው። ቅዱስ ብሩክ ኪራ እስር ቤት መታሰሩን ሲሰማና በበላይነህ የነፍስ ግድያ ወንጀል እንዳለበት ሲረጋገጥ ቅዱስ ጨርቄን ማርቄን ሳይል ሻንጣውን ተሸክሞ መጣ። እባክህ መርማሪ፣ አስፈላጊ የሆነውን ነገር በሙሉ እኔ አደርጋለሁኝ፣ ግን ደግሞ ኪራ በፍጹም እንደዚህ አይነት ነገር የሚያደርግ አይደለም፣ ኪራ ነፍሰ ገዳይ አይደለም ብሎ አስረግጦ ነገረው። እኛ ዞሮ ዞሮ በላይነህን ማንም ይግደለው ማንም አንድ ጊዜ ሞቷል። የእሱን ደግሞ እኛ ገዳዩን ፈልገን የማገኘት የኛ ግዴታ ነው። ቅዱስ፣ ለጓደኛ ያለህን ፍቅርና የእውነት ጥልቅ ጓደኝነት በጣም አደንቃለሁ። ግን ደግሞ መቼም ቢሆን መቼም ኪራ ከሌለበት እራሱ በነፃነት ይንቀሳቀሳል። አሁን ግን ለጊዜው እስር ቤት መታሰር አለበት ተብሎ ተደነገገ። ጽናትን ምሩና ናሆም እንዲሁም ሰኒ በጣም ተናገሯት። እስከ ዛሬ ኪራ ያለበትን ታውቂያለሽ፣ አንቺ ግን ለምንድን ነው ያልነገርሽን? እኛ እንደዛ ስንጨነቅና ስንጠበብ አንቺንም እንደዛ ሆስፒታል ድረስ ስንወስድሽ ለምንድን ነው እንደዚህ ያደረግሽው ብላ ስትል ሁሉም ነገር ሚስጥር ነበረ። ሚስጥር ደግሞ ዝም ብሎ እኮ አይነዛም። እኛስ ወደን መሰልናችሁ እንዴ? ግን ደግሞ የእውነት ኪራን የምታገኙት ከሆነ የግድ ያቺ ቤቲንና ያን የተረገመ ተብየውን አንድ ነገር ማድረግ ትችሉ ነበረ ብላ አለቻት። ምን ማለት ነው? አዎ የድሮው የኪያ ፍቅረኛ እንደሆነ እና ቤቲ ይህንን ወንጀል ሁለታቸው ናቸው ሰርተው በኪራ ያመሃኙት ብላ አለች። እውነትሽን ነው? በጣም ተናደደች። እንዴት እንደዚህ ሊሆን ይችላል? እንግዲህ መሆን ያለበት ነገር በሙሉ ሆኗል ብላ አለች። ናቲ እና ኒና ትዳራቸው በጣም አደጋ ውስጥ ገባ። እባክህ ናሆሜ፣ እኔ ትዳሬን በጣም እፈልገዋለሁ፣ ግን ደግሞ ያ ልጅ ጋር ከተገናኘ በኋላ ህይወቱ በሙሉ ምስቅልቅል ብሏል። የሚናገረውንና የሚያደርገውን ነገር በሙሉ አላውቅም ብላ አለች። እንድትመክርልኝ እፈልጋለሁኝ። እኔ ትዳሬን ማጣት አልፈልግም፣ እኔ ሰላማዊ ህይወት ነው የምፈልገው ብላ አለች። ምን እያልሽ ነው? የእውነትም በዚህ ደረጃ ነገር አለሙ ጠንቷል ማለት ነው ብሎ ሲላት ናሆሜ በትክክል እስከ ዛሬም ለእናንተ በጣም ችግር ስለሆነባችሁ ነው አርፌ ቁጭ አልኩት እንጂ እኔ ችግር ውስጥ ነኝ ብላ አለች። በሌላ በኩል የኪራ እህትና ጠበቃው ፍቅር እያጫወታቸው ይገኛል። የዮሴፍ አበባ ገዝቶ ለጠባቂው እባክህ እንዲሰጥልኝ እፈልጋለሁኝ ብሎ ሲለው ግን እኮ አሁን የእውነትም ሳትሄድ አትቀርም ብሎ ሲለው እንደምንም ብለህ ስትመጣም ቢሆን ስጥልኝ ብሎ ሄደ። እውነት እሽ ትለኝ ይሆን ወይስ ደግሞ እሽ አትለኝ ይሆን? ብቻ ፈጣሪ ስለ ሁሉም ነገር ያውቃል እያለ ጠበቃ ዮሴፍ ሁሉንም ነገር ለማድረግ ወሰነም። የኪራ አጎት ታውቃለህ፣ እውነት ለመናገር አሁን ፍቅር እያልክ የምትጫወትበት አይደለም ኪራ ብሎ አለው። ግን እኮ ጽናቴን አፍቃኝ ነው እንጂ እውነት ለመናገር እዛ መሄድ አልፈልግም ነበር ብሎ ሲለው ፍቅር ትልቅ ችግር ውስጥ ሊያስገባህ ይችላል። አሁን እኮ አንተ ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። የጽናት አጎትና ኪራ አጎትና ኪራ ፊት ለፊት ተፋጠጡ። እንዴት እንደዚህ ታደርገኛለህ?
እባክህ ከእህቴ የቀረኸኝ አንድ ማስታወሻ አንተ ነህ። አንተ እስር ቤት ከገባህ ምንድን ነው የማደርገው? ለምንስ ነው የሄድከው ብሎ ሲለው አጎቴ ይቅርታ አድርግልኝ፣ እውነት ለመናገር እኮ በጣም ናፍቄ ስለነበረ ነው ብሎ ሲለው ታዲያ እውነት ለመናገር ፍቅርና እኛ የያዝነው ነገር ደግሞ አንድ አይደለም ብሎ አለው። ምን ማለት ነው? እስኪ ንገረኝ። በቃ መሆን ያለበት ነገር በሙሉ ይሆናል፣ ግን ደግሞ አሁን መረጋጋት አለብህ። በፍጹም እዛ እንድትሄድ አልፈልግም ብሎ አለው። እሺ አጎቴ ከዚህ በኋላ አልሄድም፣ ግን ደግሞ አንተ መሄድ አለብህ። ጽናቴ በጣም ትልቅ ችግር ውስጥ ናት። በአንድ በኩል እነ ሰኒና እነ ምሩ ያስጨንቋታል፣ በሌላ በኩል ደግሞ ያች ቤት የምትባል ሴትዮ ብቻ በሁሉም ነገር ስለተቸጋገረች አንተ ከሄድክ እኔ ነፃነት ይሰማኛል ብሎ ሲለው እውነትህን ነው፣ እኔ ግን ደግሞ ሕክምናዬን ይህንን ባህላዊ ነገር ትቼ መሄድ አልችልም፣ መሬቴንም ትቼ መሄድ አልችልም። እሱ እኮ ብቻ ነው ያለኝ ብሎ አለ። አውቃለሁ ይህንን ምን ያህል እንደምትወደው አውቃለሁ፣ ግን ደግሞ አጎቴ እኔ እኮ አንድ ልጅህ ነኝ። ይህንን ነገር አጥንተን እስከምንጨርስ ድረስ ሁሉንም ነገር አብረን ልንወጣ ይገባል እና መሄድ አለብህ ብሎ ሲለው እሺ ልጄ እንግዲህ አንተ ካልክ እሄዳለሁኝ ብሎ ወደ ጽናት ጋር አቀና። እናም ጽናትና አጎት ሲገናኙ በጣም ብዙ ነገሮችን አሳለፉ። ለካ ያው ኪራ እንደሚያወራልህ በጣም ጨዋና የተረጋጋህ አጎት ነህ ብላ ስትለው አንቺስ ብትሆኚ አንቺም በጣም አስተዋይና ባልሽን ተንከባካቢ ነሽ ብሎ አላት። ግን ደግሞ አሁን ግዴታ ከጓደኞችሽም ሆነ ከምንም ይህን ምስጢር መደበቅ አለብን ብሎ ሲል በትክክል ግን ደግሞ ከሌላው መደበቅ ብንችልም ከሰኒ መደበቅ አንችልም። ሰኒ ማለት በጣም አደገኛና እንዲሁም ሁሉን ነገር የእውነት ዝም ብላ የምታልፍ አይደለችም አጎቴ ብሎ ስትለው ችግር የለውም እንደተባለችውም በጣም አስተዋይና እንዲሁም ብልህ ልጅ ናት እና እንደዚህ አይነት ጓደኛ ስላለሽ በጣም እድለኛ ነሽ ብሎ አላት። አዎ እውነት ለመናገር ለእኔም ብቻ ሳይሆን ለሁሉም ነው። ብቻ ፈጣሪ ስለ ሁሉም ነገር ያቆይልኝ፣ እሷንም ደግሞ እንድታገኝ እውነት እጸልይላታለሁ ብላ ስትል መሆናለች። እሷ ያው ፍቅረኛዋን አንድ ጊዜ ሙቷል፣ አንድ ጊዜ በህይወት አለ ይሏታል። እርግጠኛውና ትክክለኛው ነገር አልታወቀም ብላ አለችው። አታስቢ ልጄ፣ የእሷንም ነገር ቢሆን እናጣራለን። በሌላ በኩል ግን ኪራ እንዴት ሆነ እስኪ ንገረኝ ብላ ስትለው አላውቅም፣ እንደተሰማነውና እንደሆነው ከሆነ ፖሊሶች አሁንም በጣም እየፈለጉት ነው ያሉት። ታዲያ ይህንን ነገር ደግሞ አንቺ ጋር ራሱ መራቅ አለብሽ ብሎ አላት። ግን አጎቴ እኔ እኮ በጣም እየናፈቀኝ ነው። ታዲያ ፍቅር እኮ በመነፋፈቅም ውስጥ አለ። እባክሽ ጽናቴ ተረጋጊ ብሎ በደንብ አድርጎ አረጋጋት። ሰኒና እንዲሁም ምሩ እኔ ግን የጽናት ነገር በጣም እያሳሰበኝ ነው። አንድ ሽማግሌ መጥቶ የኪራ አጎት ነኝ ብሎ አለ። ግን ምንም እያመንኩት አይደለም። ታውቂያለሽ አይደል ህይወታችን ውስጥ እከሌ ዘመድ ነን እያሉ እያስገቡ ህይወታችን በሙሉ ተበጥብጧል እና እኔ ሲመስለኝ ሆስፒታል መግባት አለባት ብላ ስትል ናሆሜም ልክ ነች ሰኒ፣ በዚህ ነገር እኔ የምደግፋችኋለሁኝ። እስከ ዛሬ ብዙ ነገሮችን አሳልፈናል። ኪራ ከተደበቀበት እስከሚወጣ ድረስ ጽናትን አድነን ልንጠብቀው ይገባል። አሁን ለታ የኔ ቢጤ ጋር ትከሻው ላይ ተኝታ መገኘት ማለት ምን ይባላል? ይሄ የእውነትም የጤነኝነት ስሜት አይደለም። ዝም ብለን ስናስብ ጽናት ያበደች ይመስለኛል ብሎ ተናገረም። ኪራ ወደ ከተማ መጥቶ አጎቱ መኝታ ክፍል መጣና አጎቱን ሲያወራው እንደ አጋጣሚ ናሆም መጣው። ናሆም ሲያንኳኳ ምንድነው የተፈጠረው ነገር እስኪ ንገረኝ ብሎ ሲል አይ እኔ አጎት አንተን ላናግርህ ፈልጌ ነው። አንተ የእውነትም የኪራ አጎት ከሆንክ እኔ ጋር ማውራት አለብን። እኔ የኪራ የቅርብ ጓደኛ ነኝ ብሎ አለ። እሺ ልጄ። በጣም ደንግጣ ሰኒና እንዲሁም ጽናት ደግሞ እስኪ ንገሪኝ፣ አንቺ ግን ለምንድን ነው ካገኘሽው ጋር አሁን ለታየተኛሹ ብላ ስትል ምን ማለት ነው? ብቻ እየጠረጠረሽኝ ባልሆነ። አይ ጽናቴ እኔ እኮ
ሰው እንዳያጃጅልሽ ስለፈለኩ ነው እንጂ ለሌላ አይደለም። እባክሽን ወደ ሌላ አትውሰጁ ብላ አለች። ሰንዬ ለእኔ እንደምታስቢ በደንብ አድርጌ ነው የማውቀው፣ ግን ደግሞ እኔ እራሴን መከላከል እምችል ሴት ነኝ ብላ ነገሩን እንዳልሆነ መለሰችላት። ምሩና ናሆሚ በልጃቸው እጅጉን ደስተኛ ናቸው። ኒና ግን እንባ ደም እያለቀሰች ነው። እባክህ ከዛ ከልጅ ራቅ፣ ያ ልጅ ግን አይሆንህም ብትለው ናቲ ግን እየሰማት